ስለዚህ ግልጹን የምነግራችሁ ያቺ ጂጂ ያቺ ትላንትና ድምፅ ስትሆን የነበረችው ያቺ ትላንትና ስትጮህላችሁ የነበረችው የለችም። ለራሴ ግን በሴትነቴ ከመጣ በማንነቴ ከመጣ በሃይማኖቴ ግን ብቻዬን መወጣት የምችል ሴት እንደሆንኩኝ አውቀዋለሁ። ማናችሁንም አልፈልግም። ገባችሁ? ኦኬ። ምክንያቱም ምንም አይደላችሁም እናንተ። እንኳንስ ሰው ልታተርፉ አይደለም፣ እንኳንስ ለሰው ፍትህ ልታመጡ አይደለም፣ ለራሳችሁ ራሱ ፍትህ የምትፈልጉ ሴቶች ናችሁ በብዛት ያላችሁት። ፍትህ ማለት ምን እንደሆነ ታውቃላችሁ? በነገራችን ላይ ፍትህ ማለት መልክ፣ ዘር፣ ቋንቋ ለይቶ መናገር አይደለም። ፍትህ ማለት የሰውን ባል እየቀሙ የሰውን ባል እያንጎባለሉ የሰውን ባል ጋር እየተደዋወሉ ሴቶች ተጎዱ ማለት አይደለም። ፍትህ ማለት ምን እንደሆነ ታውቃላችሁ? ስለ ሴት ልጅ ፍትህ መጠየቅ ትፈልጋላችሁ? እዚህ ላይ የምታደርጉትን አክት ቀንሱ። መጀመሪያ የሴተኛ አዳሪነት ባህሪ፣ ሴትን መሳደብ፣ ሴትን ማማት። መጀመሪያ ለራሳችሁ ፍትህ ያስፈልጋቸዋል። አንድ ወንድ ስታዩ ግር ብላችሁ የምትመጡትን በውስጥ በኩል ወንዶችን መባበል፣ ከወንድ ጋር ፍሎት ማድረግ፣ ያንን ወንድ ሳታውቁት ሳትጠዩ እያወቃችሁ የሰው ኮሜንት ላይ የሰው ባልና ሚስት ፎቶ ላይ ሄዳችሁ ሀይ እሱን ብታቆሙ መጀመሪያ የሴትነት ባህሪ ሲገባችሁ፣ ሴትነት ሲገባችሁ ለሴቶች ድምፅ ትሆናላችሁ። መጀመሪያ የኢትዮጵያ ሴቶች ለሰው ልጅ ፍትህ ከመጠየቃችሁ ወይም ደግሞ ለሴቶች ፍትህ ከመጠየቃችሁ በፊት እራሳችሁ ሴትነታችሁን ተቀበሉት። ኦኬ። ከምታረጉት ነገር ተቆጣ። እንዳለ አሁን አንዳንዶቻችሁ ናቸዋል ነው ፍትህ ላከሌ የምትሉ ሴቶቻቸው፣ እራሳችሁ ግን ባለትዳርን ታባብላላችሁ። እራሳችሁ ሴት ልጅን ትሳደባላችሁ። ያው እንደዚህ ማለት ነው። ፍትህ ለማለት ኢትዮጵያኖች ይጎላቸዋል። የዲሞክራሲ ፍትህ፣ የሴትነት፣ የሃይማኖት፣ የማንነት ምናምን ፍትህ ባትጠይቁ ይሻላል። መጀመሪያ ተማሩ ፍትህ ምን እንደሆነ አይሻልም? በአጠቃላይ ለዲሞክራሲ ራሱ ይቀረናል። እውነት እኔ ድሮ ኃይሌ ገብረስላሴ ለዚህ ነው አንዳንድ ሰዎች አሉ ትልልቅ ሰዎች ሆን ብለው ራሳቸውን የሰጡና ስለ ፍትህ የሚጮው እነሱን ሳያቸው አዝናለሁ። በጣም አዝናለሁ። በጣም ያሳዝኑኛል። እንደኔ ቶሎ ነቅተው የራሳቸውን ህይወት ቢኖሩ ነው የምመርጥላቸው። ኦኬ። ፍትህ ጠያቂ ሴቶች መጀመሪያ ሴቶችን አክብሩ። አይመስላችሁ? ለእውነት መጀመሪያ እውነትና ውሸት ለዩ። መጀመሪያ አመለካከታችሁ ፍትህ ስትጠይቁ ታስቀኛለች። እዚህ በጣም ታስቀኝ። እኔ አሁን ምን እንደሚገርመኝ ታውቃላችሁ? ምን አለበት ይሄ አመለካከት ከ15 ዓመት በፊት በነበረኝ እላለሁ። 15 ዓመት ፋስት ኦኬ። 15 ዓመት እንኳን አይደለም 13 ዓመት እኔ ይቅርታ አድርጉልኝ ፍትህ ያስፈልጋቸዋል ብዬ አሁን የምልበት ጊዜ ማለት የእውነት ለምንድን ነው እና ከሌ ገቨርንመንቶቹ ለምንድን ነው እንደዚህ የጨከኑት? እንዴት ሰው በሰው ላይ እንዴት ይጨክናል ነበረ። ገና ናችሁ። ወዱ አይደለም ይሄ በየቦታው የሚያስራችሁ ዝም ብሎ እንደ ዕቃ የሚያነሳችሁ ወዱ አይደለም። ከእናንተ የወጣው
ከእናንተ የወጣው መሪውም ራሱ ከእናንተ ነው የወጣው። ፖሊሲውም ከእናንተ ያው እናንተ የወለዳቸው ልጆች ናቸው ፖሊሲውንም የጻፉት እና ለእናንተ ድምፅ መሆንም ለእናንተ ከእናንተ ጋራ ማውራቱም ከእናንተ ጋራ እንደዚህ በማህበር ቁጭ ብሎ ማውራቱም አይደል ነው አስፈላጊ ነው ብዬ አልልም እና ከቻላችሁ ከራሳችሁ ጋር ታረቁ። ሴቶችም ከራሳችሁ ጋር ታረቁ፣ ወንዶችም እንደዛው። አይ እኛ እንሄድበታለን ካላችሁ ደግሞ ጎይት ሄዱበት። ገባችሁ? ለራሴ ግን ራሴ በቂ ነው። ሚሊዮንም ሆነና 2 ሚሊዮንም ሆነና 120 ሚሊዮንም ሆነና ይና I kick you out። በምንም አታስጎንብሰኝም፣ በምንም ቀን አታረገኝም። ኦኬ ብበልጥህን እንጂ አትበልጠኝም። በምንም ከኔ ጋር እንወዳደሩ እና አሁን አይበቃችሁ? ለሁላችሁ መልክት የደረሳችሁ ይመስለኛል። So I kick you out። ላኪ ሃይሚዬ አቢባኖ ማን አቢባኖ እሺ ሄዱበት ጋይስ። ለልጄ የሚሰጧት በጣም መልካም ሰዎች ናቸው። የሚሰጧት ግን ልጄ ስለሆነች አይደለም፣ ስትጫወት ስለምታምር። የራሳችሁን እንጀራ ብሉ። ሄዱበት ጋይስ፣ ሄዱበት እስቲ ሄዱበት። ሃፒ ኒው ይርም አልላችሁም፣ ሃፒ ገናም አልላችሁም። ምክንያቱም አስፈላጊም ነው ብያለሁ ለእናንተ ያለው እኔ ለሚወዱኝ በግልላቸዋለሁ እንጂ አሁን እዚህ ላይ ላላችሁ ሃፒ ገና አይገባችሁም። አይገባችሁም ጋይስ፣ አይገባችሁም። ስም እየጠራው ላለ ስም እየጠራው አይስወር አይገባችሁም። እንደዚህ በጋራ የደስታ መግለጫ ጉይ 6400 ይገባሻል። እኔ ቆንጆ ይገባሻል። ለጻፋችሁልኝ ነጥዬ ነው የምላችሁ። ምክንያቱም በጋራ የምንለው ነገር የለም። ሄዱበት ጋይስ። አንቺ ነሽ ቲቲ ሳምሪ እንድትሰደብ የምታደርጊያት። ኧረ እባክሽ እኔ ነኝ እንድትሰደብ ስደዋት ብዬ ነው። ኧረ እባክሽ እና ሰደብሻትና ምን ትሆናለች? ተሸማቃ ልትቀር። በሰደብሻት ቁጥር ሞር ፎሎ አላት። በሰደብሻት ቁጥር የጎዳሻት ይመስልሻል አይደለ? ምን ያልሰደባችሁታል እናንተ? ራሳችሁንም ነው የምትሰዱት። አሪፍ ሲሪየስ ሳምሪ ሰድበሻት ሊያመን ልንናደድ ጉይ ከዚህ ኮሚኒቲ ልንወጣ ተሳስታችኋል። የሚጠሉት በነገራችን ላይ ከጠላችሁ እዚህ ጋር መምጣት አልነበረባችሁም። በእኔ ስም አትነሱም እኮ አልኳችሁ። እኔ አንዳንዴ ምን እንደሚያስቀኝ ታውቃላችሁ? በጣም የሚያስቀኝ ማለት ነው ስማችሁን ጠርቼ አላሳወቃችሁ። አንድ ሁለተኛ በጣም ነው የምንቃችሁ። በጣም ነው የምንቃችሁ። በጣም የሚናቅ ሰው ታውቃላችሁ? አይ ዶንት ላይክ ዩ ጋይስ። ዛሬም አልወዳችሁም፣ ነገም አልወዳችሁም፣ ተነገ ወዲያ ማለት ጀስት ሊቭ ማይ ፔጅ ኤንድ ጎ። ግን መሄጃ የላችሁም። ችግሩ መሄጃ የላችሁ።
ወዳችሁ ጠላችሁ መታችሁ የኔን ሽት ነው የምትጠጡት። ኦኬ ጎ ሂዱ ጎ ሂዱ። ቤት የላችሁ እዚህም ላይ ለምናችሁ ምድር ላይም ለምናችሁ ግን ይሆናል። አንድ ቦታ እንኳን ሰክሰስ ሆናችሁ አትቀመጡ። ይሄ እኮ ከአባቶቻችሁ የወረሳችሁት እኮ ነው። ካልገፋችሁ፣ ሰውን ካልዘረፋችሁ፣ ካላፈናቀላችሁ ያ የምትኖሩ አይመስላችሁም። ይህ ኖርማል ነው፣ ለምደነዋል። እንደዛ ነው አይደለ? ያስተማሯችሁ በቃ ስትገፉ ነው ሰክሰስ የምትሆኑት እንጂ አብራችሁ ተባብራችሁ የመስራት ባህሪ ሀገር ነው የሚያውቃችሁ። ሀበሻ ሲባል ምቀኛ፣ እራሳችሁ እኮ ብላችኋል፣ ምቀኞች ናቸው ብላችኋል። ሀይሚን ላኪ በሏት። አሁን ይሄ ከአባቶቻችሁ የወሰዳችሁት ነው፣ ከአያቶቻችሁ መግፋት መግፋት። ግን መጨረሻችሁ ተገፋችሁ፣ መጨረሻችሁ ደምንባ ነው የምታለቅሱት። የራሳችሁ ያለው ነገር ትመልሳላችሁ አይደለም? ያ ታለቅሳላችሁ ደምንባ፣ ግን መጣችሁ ትለምናላችሁ። ጎ ጎ ሂዱቱ ሂዱቱ። ፖለቲካ ነው ይኸውላ፣ ፖለቲካ ነው እንዴ? ፖለቲካ ሳይሆን ታሪክሽን ነው የምነግርሽ። ታሪክሽን እየነገርኩሽ ያለሁት ከዘርን ከአባትሽ የወረስሽው። አሁን አንቺ ይሄ በደማችሁ ያለ ነው። የሰው ነገር ነው የሚያምራችሁ። ጋይስ ሂዱበት፣ ጥሯት እስቲ። እኔ ግን ለምንድን ነው ሃይሚንም ማለት